መምህር ዲያቆን ያረጋል የሚናገረውን እንስማ እስቲ። ሰዎች 5500 ዘመን በሲኦል ነበሩ ይላል መጽሐፍ እና ጌታችን ኢየሱስ ክርስቶስ ሲኦል ገብቶ ነፍሳትን ወደ ገነት ሲያመጣ ሁሉንም ነው ያመጣው ወይስ በከፊል ነው ያመጣው የሚል ክርክር ውስጥ ገብተዋል። እንግዲህ አባቶቻችንና መምህራን ጉዳይ ዞሮ ዞሮ የሚያስማማው ሁሉም ክርስቶስ መድኃኔዓለም ነው፣ ላመነበት ሁሉ ያድናል። ግን ወደ ኋላ ተመልሰን ግን ከጥንት ጀምሮ ከአቤል ከአዳም ጀምሮ የነበሩት ነፍሳት በክርስቶስ ቤዛነት ከሲኦል ወጥተዋል አልወጡም የሚለው ግን በግልጽ በቅዱሳት መጽሐፍት በጥቁርና በነጭ የተጻፈ ስላለ የስፔኩሌሽን ጉዳይ። ሁሉም ወጥተዋል የሚሉ አሉ፣ ሁሉም አልወጡም የሚሉ አሉ። ዘርዝሮ አስቀምጦታል። ወጥተዋል የሚሉትንም አልወጡ የእያንዳንዳቸውን ክርክር ይሄ ስፔኩሌሽን ነው፣ ዶክትሪን አይደለም። ለምን በግልጽ አልተጻፈም? አንድ ሰው ሁሉም ወጥተዋል የሚል ከሃዲ ነው፣ ተጠራጣሪ ነው አያሰኝም። አይ ሁሉም አልወጡም የሚል ከሃዲ ነው፣ ተጠራጣሪ ነው አያሰኝም። ይሄ ዶክትሪን ሳይሆን ስፔኩሌሽን እና ይሄን በጣም መለየት ያስፈልጋል። ነው ለሚጽፍም ለሁሉም ለሚያስተምርም ለምንም አንዳንዴ ግላዊ ስፔኩሌሽኑን እንደ ዶክትሪን እንደ ስፔኩሌሽን ማድረግ በጣም ከባድ ነው። ድንበሩን በደንብ ለይቶ ማየት ያስፈልጋል። ሲኦል ውስጥ ያለ ነፍሳት ሁሉ ነው የወጡት ወይስ ምናምን የሚሉ ነገሮች እንደነዚህ አይነት አሁን በሃይማኖት ደረጃ በቤተክርስቲያን ውስጥ የለም። ቤተክርስቲያን ውስጥ ሁሉም ነው የወጣው የሚለው አስተምህሮ አይደለም፣ የሊቃውንት እይታ ነው። እንደነዚህ ነገሮችን እኔ አሁን ለምሳሌ እኔ ብጠይቅ አረኔ አላቅም ነው የምለው። ሁሉ ሰው ወጥቷል አላቅም፣ የተወሰነ እኔ ምን ያህል ሰው እንደወጣ አላቅም፣ ምን ያህል ነፍሳት እንደወጣ አላቅም። ምናልባት የመጽሐፈ ቅዳሴ ትርጓሜ ላይ መጽሐፈ ቅዳሴ ንባቡና ትርጓሜው ላይ እዛ ላይ ለምሳሌ ጣዖት አምላኪያን አልወጡም ይላል። በግልጽ ነው እንደዚህ የሚለው ባይዘው። ግን አሁን እኔ ስለ እንደዚህ ነገሮች አላቅም፣ ምክንያቱም ሃይማኖት አይደለም። ሃይማኖት ያልሆኑ ጉዳዮች ላይ ጊዜ መፍጀት አያስፈልግም። በቤተክርስቲያናችን ውስጥ ሃይማኖት አይደለም በማናቸውም መንገድ። እውነት አሁን የሰማችሁት ነገር ምንድን ነው? መምህራችን ዲያቆን ያረጋል አበጋዝ እና አኪ የተናገሩት ነገር እንዴት ታዩታላችሁ? እስቲ እንዴት ታዩታላችሁ? ወንድማችን አኬና መምህር ዲያቆን ያረጋል አበጋዝ የተናገሩት ነገር። አው ነፍሳት ከሲኦል ሁሉም ወጥተዋል አልወጣም የሚለው ክርክር ያን ያክል ክርክር የሚያስነሳ ሆኖ አይደለም። እኔ ግን ከራሳችን አስተምሮ ጋር ላመጣው ስለፈለኩ ነው። እንዴት ነው በአዳም ልኮ ያመለኩ በእግዚአብሔር ላይ ያመጹ ጣዖትን አምልከው የነበሩ 5500 ዘመን ሙሉ እግዚአብሔርን ያሳዘኑ ህዝቦቻችን የእስራኤልን ህዝብ የጨፈጨፉ ፈርዖናውያን አጠቃላይ ባቢሎናውያን አጠቃላይ የእግዚአብሔር ቃል በታቦቱ ላይና በ10ቱ ትእዛዛት ላይ ተጽፎ አትስረቅ፣ አትግደል፣ አታመንዝር ተብሎ አይደለም ለአሕዛብ ለክርስቲያን ለእግዚአብሔሮች ለእስራኤላውያን ለዕብራውያን እንኳን ትእዛዝ ተጽፎላቸው ህጉን ከተላለፉ ምን ይሆናሉ? ከእግዚአብሔር ህግ ይወጣሉ፣ ሲኦል ነው የሚወርሷት። ይሄ ንጉስ ዳዊትም በመዝሙሩ ላይ ጠቢቡ ሰሎሞንም ተናግሮታል። የትኛው የኦሪት መጽሐፍቶች በሙሉ በመጨረሻው ዘመን ክርስቶስ ሁሉንም ከሲኦል ያወጣል የሚል ትምህርት የላቸውም። በሐዲስ ኪዳንም ጭራሽ ኢየሱስ ክርስቶስ እንዲያውም እንዲህ አይነት ክርክር እንዳይመጣ የነዌንና የአልዓዛርን ታሪክ ነው ያመጣው። ነዌና አልዓዛር የሚባሉ ሀብታምና ድሃ ነበሩ። አልዓዛር የሚባል ምስኪን እግዚአብሔርን የሚፈራ ድሃ፣ እንዲሁም ደግሞ ደህና ምግብ እንኳን በልቶ ያልሞተ፣ ከዛ ደግሞ ነዌ የሚባል ደግሞ ሀብታም ቆሻሻ ነገር በልቶ ማያቅ ቆሻሻ ለብሶ ማያቅ ሀብታም ሰው፣ ሁለቱም አረፉ። መጀመሪያ አልዓዛር ሞቶ ከዛ በኋላ ደግሞ ነዌ ሞተ። ነዌም ወደ ሲኦል ሲገባ አልዓዛርን በአብርሃም እቅፍ ሆኖ አየው ይላል። የአብርሃም እቅፍ የሚለው ምን ማለት ነው? እንግዲህ ይሄንን መመልሰው እኔ የዶግማ ክርክር ውስጥ ገብቻ አይደለም። እንግዲህ ከእርኩሳን መናፍስት አሰራር ጋር በተገናኘ እንዴት ሰዎች እግዚአብሔርን ከርተው በሰማይ ቢሆን በምድር ከበሩት አዋፋትን በምድር ከሚርመሰመሱ አራት እግር ካላቸው እንስሳት ለአንተ የሚሆኑትን አታምልክ ብሎ የጻፈ እግዚአብሔር ያመለኩትን በሙሉ ወደ ሲኦል ወደ ገነት አስገባቸው ተብሎ እንዴት ይታሰባል? አጋንንትን ያመለኩ ጣዖታትን ያመለኩ በሙሉ ፈርዖናውያን በሙሉ እንዴት ገነት ገቡ? ጌታ እነዚህን ወደ ገነት አስገብቷቸዋል እንዴት ተብሎ ይባላል? ይሄ ፌር ነው?
አይደል ያለው ዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍ ፌር ነው አላለም? እውነት ያስኬዳል ይሄ ኢየሱስ ክርስቶስ ይሄን ቢያደርግ እውነት አሁንም በዓመተ ምህረት አይደለም እኮ በዓመተ ፍዳ ይሄን ካረገ በዓመተ ምህረትማ በቃ ሁሉም ገነት ገቢ ነው። ሲኦል ባዶዋን ቀረች በሉኛ። እንዲህ አይነት ፍርደ ገምድል የለም። እግዚአብሔር እንዲህ አይነት ፍርደ ገምድል አይደለም። ኢየሱስ ክርስቶስ የሲኦል የላይኛውን ክፍል ያም የአብርሃም እቅፍ የተባለውን እሳት የማያገኘውን ፓርት በአንተና በእኛ መካከል የእሳት ግድግዳ የውሃ ግድግዳ ወይም ደግሞ ትልቅ ልዩነት አለ፣ ገደል አለ በእኔና በአንተ መካከል። አልዓዛር እባክህን ውሃ ጠማኝ፣ እባክህን ውሃ ጥቂት ውሃ ጠብ አድርግልኝ ብሎ ሲለምን በሲኦል ሆኖ ነዌ የሚባለው ሀብታም አልዓዛር ወክሎ ሲናገር የነበረው አብርሃም ነው። አስቡት። አይ በአንተና በእኛ መካከል እኮ ትልቅ የእሳት ገደል የውሃ ግድግዳ አለ ወይም ደግሞ ድንበር አለ። እንዴት ነው እኔ ለአንተ የማደርግልህ? አይሆንም አለው። የአብርሃም እቅፍ ማለት ከእሳት መዳን ማለት ነው። ምክንያቱም ሲኦል ገነት የዛን ጊዜ ተዘግታለች። ገነት ከተዘጋችና በኪሩቤል ሰይፍ በምትገለባበት የኪሩቤል ሰይፍ የምትጠበቅ ከነበረች ጽድቅ የሚያደረገ ኃጢአት የሚያደረገ በስመ ሲኦል ሁሉም ይገባሉ። በስመ ሲኦል ነው ሲኦል በሚለው ውስጥ የገቡት። ግን ሲኦል ሁለት ደርብ ነው ያለው፣ የላይኛው ሲኦልና የታችኛው ሲኦል። እነ ንጉሥ ዳዊት እነ ንጉሥ ሰለሞን ስንቶቹ ነቢያት ንስሐ የገቡ ስንቶቹ አባቶቻችን በቅድስና በንጽህና የኖሩት እነ የሚገራርም ታሪክ ያላቸው ማንን አስቼ ማንን ልተው ጀግኖቹንም እነዚህ ሁሉ በአብርሃም እቅፍ ውስጥ ሆኑ። ከአብርሃም በፊት የተወለዱትም በሙሉ በአጠቃላይ በሲኦል የላይኛው ክፍል ላይ ነው የሆኑት። እንግዲህ በአብርሃም እቅፍ ሆነ ሲባል ማለት ነው በአባትነት አብርሃም የሚወክለው የእግዚአብሔርን እቅፍ ነው፣ የእግዚአብሔርን ጥበቃ ነው የሚያሳየው እንጂ ራሱ አብርሃም እንደዚህ ሁሉን ነፍሳት አቅፏል ማለት አይደለም። አብርሃም አበብዙሃን ስለሚባል የብዙዎች አባት ስለተባለ የእግዚአብሔርን እንትን ይወክላል፣ ጥበቃ ይወክላል። እና በላይኛው በኩል ያሉት የሲኦል ክፍል ያሉትን ነፍሳቶች ነው ሰላም ለእናንተ ይሁን ምስለ መንፈስከ ሰላም ለኩልክሙ እየተባባሉ ቅዳሴ ላይ የምንሰማውን ሀሳብ ተለዋውጠው ወደ ገነት ይዟቸው የሄደው። ፈርዖናውያን ግን ታች ነው ያሉት፣ እሳት ውስጥ መቀመቅ ውስጥ ደይን ውስጥ ነው ያሉት ማለት ነው። ስለዚህ እኔ በዚህ ጉዳይ ላይ ይሄ ነው መልሴ። እንግዲህ ሁሉም የራሱን ስፔኩሌሽን ወይም ደግሞ ሌላ ምናምን አመለካከት ያስቀምጣል ያሉት አንምሳቸው። ግን ይሄ ጉዳይ እንደው ክርክር መሆኑ መነሳት የለበትም። በአዳም ልኮን ያመለኩ አጋንንትን ያመለኩ ጣዖት ያመለኩ ስንት አይነት እግዚአብሔርን ያስቆጡ በእግዚአብሔር ላይ ያመፁ አህዛብን ታዋኛቸውን እግዚአብሔር ስለማያውቁት ነው። እስራኤላውያን ሆነው በድንጋይ ይወገር የተባለ ሕግና ስርዓትን የጣሰ በቅዱስ ቁርባኑ ላይ አላግጠዋል የተባሉት በሙሉ ለምሳሌ በካህኑ ኤሊ ዘመን በቁርባኑ ላይ ያላግጡ ነበረ፣ ቁርባኑ ላይ ይዘባበቱበት ነበር ይላል አይደል? በካህኑ ኤሊ ዘመን የነበረው መጽሐፈ ሳሙኤል ላይ እንዲህ ያደረጉ ሰዎች ገነት ይገባሉ ብሎ ማሰብ ምን ማለት ነው ብዬ ይሄን እንደ እንትን አስቀምጣለሁ። ስለዚህ አሁን ይሄንን ሲናገሩ ዛሬም እግዚአብሔር ይምራል፣ ዛሬም እንዲህ አይነት ኃጢአት የሰሩ ሰዎችን ይምራልና እንደዚህ አትበሉ። እግዚአብሔር ምህረት ቸርነቱ ሰፊ አይ ምህረቱ ቸርነቱ ሰፊ ነው። ግን በዚህ በሰማይ ከሄድን በኋላ ምናልባት እዚህ ምድር ላይ ያሉት በዓመተ ምህረት ለዚያውም በአዲስ ኪዳን ውስጥ ያሉት ጻድቃን የምንላቸው አባቶቻችን ስለሞቱ ቤተሰቦቻቸው በፍትሃትም እንዲጸልዩ በጸሎትም በሱባኤም እንዲጸልዩ ተፈቅዷል። እነዚህኞቹን በቃል ኪዳናቸው እንዲያወጡ ተፈቅዶላቸዋል። 10,000 ነፍሳትን 5,000 ነፍሳትን ይሄ ተፈቅዶላቸዋል። ለምንድን ነው? ቃል ኪዳን ነው፣ ቃል ገብቶላቸዋል። ያ ግን ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል ብሎ የተናገረው ቃላት በኦሪቱ ጊዜ አይሰራም ማለት አይደለም። ለምን? ህግ አውጥቷል። በቃ 10ቱ ትእዛዛት ተብለው ህግ ወጥተዋል። ጠቢቡ ሰለሞን ህጉን የእግዚአብሔርን ህግ ጥበብን ህጉን ጠብቁ፣ የእግዚአብሔርን ህግ ያልጠበቀ ዘዳግም 28ም ስለ ህጉ ያወራል። ንጉሥ ዳዊትም የእግዚአብሔር ህግ እያለ ስለ ህግ የሚያወሩ ነቢያት በሙሉ ህጉን የጣሱ ሰዎች እስከ መቼ ድረስ እንደሚቃጠሉ ሁሉ ይናገራል። ነቢያት ራሱ አበይት ነቢያት የምንላቸው ትንቢተ ኢሳይያስ፣ ነቢዩ ሕዝቅኤል፣ ነቢዩ ኤርሚያስ፣ ሰቆቃወ ኤርሚያስ እንዲሁም ትንቢተ ዳንኤል የሚባሉት እነዚህ መጽሐፍቶች የሚያሳዩት እስከ ዘላለም ድረስ በሲኦል እንደሚቃጠሉ የሚያሳይ ነው ማለት ነው። እሺ ወደ ሌላው ቪዲዮ እንግባ። ይሄንን አሁን በዚህ ዘመን ያሉ ሰዎች እግዚአብሔር መሐሪ ነው፣ ጣዖት እያመለከች የነበረች ሴትዮ ወይም በአዳም እኮ እያመለከች ያለ ሰው ድንገት እንኳን ቢሞት ንስሐ ባይገባም እንኳን ምህረት ይኖረዋል አይነት ነገር ነው። እንግዲህ ነገሩ ስታስቡት ጠምዘዝ አድርጋችሁ ስታዩት ማለት ነው። እሺ
አንዳንዴ ግላዊ ስፔኩሌሽኑን እንደ ዶክትሪን እንደ ስፔኩሌሽን ማለት በጣም ከባድ ነው። መጽሐፈ ቅዳሴ ከራሳችሁ ውጪ ለሶስተኛው አታሳውቁ የሚው ላይ እዛ ላይ ለምሳሌ ጣዖት አምላኪያን አልወጡም ይላል። በግልጽ ነው እንደዚህ የሚለው ባይዘው ገና አሁን እኔ ስለ እንደዚህ አይነት ነገሮች አላውቅም። ምክንያቱም ሃይማኖት አይደለም። ሃይማኖት ያልሆኑ ጉዳዮች ላይ ጊዜ መፍጀት አያስፈልግም። በኢርሲያናችን ውስጥ ሃይማኖት አይደለም። ማናቸውም መንገድ እቅዳችሁንና ውጥናችሁን ከራሳችሁ ውጪ ለሶስተኛ ወገን አታሳውቁ። ይህንን በማሳወቃችሁ እስቲ ብዙዎቻችን የሆነ ነገር ተሳካልኝ ብላችሁ አለቀልኝ፣ ደረሰልኝ፣ ውጥኔ እውን ሆነልኝ ገና እኮ አልሆነም ሊሆን ያለ ነገር ቀድማችሁ ካንደበታችሁ በማውጣታችሁ ምክንያት ምን ያህሎቻችሁ ናችሁ እቅዳችሁ ከመንገድ የከሸፈው? ይህ የኔ የብዙ ጊዜ ተሞክሮዬ ነው። ዛሬ የህግ ምክር አገልግሎት ልሰጣችሁ ወይም ደግሞ መረጃ ልሰጣችሁ አይደለም። ካለፈ ህይወቴ እንዲሁም ደግሞ ከስህተቶቼ ባለመማሬ ምክንያት ከሚያጋጥሙ ሁኔታዎች መካከል ማለት ነው። አንድ ጉዳይ ተሳካልኝ፣ አለቀልኝ፣ ጨረስኩኝ ብዬ ለረጅም ዓመት የቆየሁበት ጉዳይ በተለይም 99.9% ሙሉ ተሳካልኝ ያልኩት ጉዳይ ተሳካልኝ እኮ አብረህን ሴሌብሬት አድርግ ደስ ይበለኝ ብዬ ለአንድ ወዳጄ ብነግረው በሚገርም ሁኔታ በማግስቱ ወይም ደግሞ በሌላ መንገድ አለቀ የተባለው ነገር ሲከስም ይታሉ ብዙ ጊዜ ኤክስፒሪየንስ አድርጌያለሁ። ስለዚህ ይህ ምክሪ አብዛኞቻችን እቅዶቻችንና ክዋኔዎቻችን እቅዳችን በተግባር እውን ሆኖ እንዲታይ ማድረግ እንጂ ለሌላ ለሶስተኛ ወገን በምንም አይነት መንገድ እንዳታማክሩ ለመግለጽ ያህል ነው። ምክንያቱም ይህ መንፈስ ይሁን ምን ይሁን ዋትኤቨር ነገር እንኳን ብንል የወጠነውና ይሆንልናል ብለን የጨረስነው ጨርሰናል ብለን ያልነው ነገር ርክክብ ሳንፈጽም በእጃ ነገር ሳይገባ ቀድሞ መናገርን እባካችሁም ሁላችሁም ይህ ነገር ብዙ ሰዎች ህይወት ውስጥ የታለፈ ነገር ስለሆነ ይህን ነገር ባለማድረግ ራሳችሁ ውስጣችሁ ይዛችሁ እንድትኖሩ ዘንድ ለመምከር ያህል ነው። እዚህ አይነት ነገር ከህይወት ተሞክሯችን ያጋጠመንን ነገር ማጋራቴን እቀጥላለሁ። ስለዚህ እናንተም ደግሞ እንደዚህ አይነት ጉዳይ ካጋጠማችሁ እታች ኮሜንታችሁን ወይም ደግሞ ሐሳባችሁን አስቀምጡልኝ። ኮፒ ሊንክ ሼር ማድረግን አትርሱ። ለሌሎችም ደርሱ። እንደዚህ አይነት ነገር ላይ እንደ ተመሳሳይ ድርጊት ተመሳሳይ ነገር እንዳይገጥማቸው ይረዳቸዋልና ኮፒ ሊንክ ሼር ሪፖስት ማድረግን አትርሱ። አመሰግናለሁ። እኛም እናመሰግናለን። መምህር ነው ሁሌ የምንጮኸው ነው፣ በየዓመቱ የምንለፈልፈው ነው። እቅዳችሁ ለሰው አትናገሩ። ደግሞ ኔትወርክ ተቋረጠ። ናይስ ሰላም ና እንዴ ኔትወርክ መጋረጃውን ክፈችልኝ። ኔትወርክ እያንኳኳ ነው መሰለኝ። ይኸኛው እሺ ወንድማችን የተናገረው ትክክል ነው። ለሰው እቅዳችሁን አትናገሩ። ለሰው እቅዳችሁን አትናገሩ። የምትናገሩም ከሆነ ደግሞ የሚያዋጣችሁ ሰው የሚያግዛችሁ ሰው ከሆነና የሚያስፈልጋችሁ ሰው ከሆነ ነው እንጂ ብቻችሁን የምትሰሩት ስራ ከሆነ እንዲህ ላደርግ እኮ ነው እንዲህ እያደረግኩ እኮ ነው ተብሎ አይነገርም። ብዙ ነገር ፌል ሲያደርግ አይቻለሁ። የግድ መናገር ካለባችሁ ካልተናገራችሁ ጉዳዩ ማይሄድ ከሆነ ተናገሩ። ከዛ ውጭ ግን ምንም ረብ ለሌለውና ለማይጠቅማችሁ ሰው እንዲሁ ዋው አሪፍ ነው በርታ ምናምን ለሚላችሁ ሰው አትንገሩ። ከጨረሳችሁት በኋላ ይሄውና ይደነቅ። ውጤታማ ከሆናችሁ በኋላ በጣም አሪፍ ነገር የተናገረው ለምን መንፈስም ይሁን ሰይጣን ሰውም ይሁን ምንም ይሁን ቀድሞ ሊያበላሽው ይችላል። የሰዎቹ ስሜት መንፈሳቸው ሲል የርኩስ መንፈሳቸው ሳይሆን ፊታቸው ላይ የምታዩት ነገር ራሱ የስራችሁን ባህሪ ሊቀይርባችሁ ይችላል። እና ትክክል የተናገረው ቅዱስ ላይ ያለውን ኢዮብን እግዚአብሔር ነው አሉ ከሰይጣን ጋር ተወራርዶ ህይወቱን እንደዛ የስቃይ ያደረገበት የስቃይ ህይወት እንደዛ ከሆነ ግን በትክክል እንዳነበብነው ከሆነ ግን እግዚአብሔር ራሱ ከሰይጣን አይሻልም። ሰማችሁት ምን እንዳለ? ሰውየው ራሱ ሰው አይመስልም አሉ። ክፉ ነገር ሲናገሩ ሰምተው ወይ አንተ ራሱ እኮ ሰው አትመስልም አሉት። እግዚአብሔርን ሲሳደብ ሰምተው እና አይ ጉድ ከባድ ነው። ስሙ እስቲ እንደውም ሰይጣን ይሻላል። አንደኛው ከሰይጣን አይሻልም በምንም ታምር። የሃይማኖት ሰዎችና የሃይማኖት
በሽታ ያለባቸው ሰዎች የጻፉት መጽሐፍ ነው። በትክክል ኢዮብ ላይ የደረሰውን አይታችኋል? ምን አይነት ትራጀዲ እንደሆነ በጣም እንዴት እንደሚያሳዝን። እንደዚህ አይነት እግዚአብሔር የለንም እኔ አላውቀውም። ለዚህ ነው ህይወታችን እንደዚህ የሚሆነው። እንዴ እግዚአብሔር ከሰይጣን ጋር የሚወራረድብን ከሆነ እኮ እንዴ የሚገርም ነው። እግዚአብሔር እንደዚህ አይነት ነገር ይጫወታል እንዴ? እግዚአብሔር ራሱ ከሰይጣን አይሻልም ማለት ነው። እናንተ ሃይማኖተኛ ሰዎች እንደዚህ አይነት እግዚአብሔር የለም። እሺ እግዚአብሔራችን የኛ ከፀሐይ 7 እጅ ፊቱ የሚያበራ እጅግ መልካም የሆነ ፍቅር ነው። የታወቀው በመጀመሪያ እግዚአብሔር የት ያውቀዋል ይሄ ሰው? እስቲ አፉን ለከፈተ ይቆየንና የት ያውቀዋል እግዚአብሔርን ይሄ ሰው? በምን አወቀው? እግዚአብሔርን የታወቀው ስሙን እስከ ታገኘው ቢባል ከመጽሐፍ ቅዱስ ነው አይደል? ፍቅር መሆኑንስ ማን ነገረ? መጽሐፍ ቅዱስ። ዛሬ ተወልዶ 8000 ዓመት የተኖረበትን 7500 ዓመት የተኖረበትን ያለፉትን ዓመታት በዚህኛው ቤተክርስቲያን እንኳን ገብቶ ባልተማረበት ጭንቅላቱ ሲዳኝ እግዚአብሔርን ሲሳደብ ግን ትንሽ አይከብዳቸውም? ግን እነዚህ ሰዎች ሰሞኑን ግን ትንሽ አልበዙባችሁም? 2018 ላይ ሃይማኖት የሌላቸው ሳጥናኤል ግሩፖች አልበዙባችሁም? እኔ በጣም እየገረመኝ ነው። ብዙ ሰዎች ሃይማኖት አያስፈልግም የሚሉት ማን መሰላችሁ? ኒው ኤጅ የሚባለውን ነገር እንዳለ ሆኖ ኒው ወርልድ ኦርደር፣ ዋን ወርልድ ገቨርንመንት፣ ኒው ወርልድ ሶሳይቲ፣ ይሄ አንድነትን የሚያጠቃልለው የሰይጣን ማህበረተኞችን ሀሳብ የሚያንጸባርቁ ናቸው። በአንድም በሌላ መንገድ የእነሱን ሀሳብ እያንጸባረቁ ነው፣ ወይም ደግሞ ያውቃሉ፣ ወይም ደግሞ ሳያውቁት እያንጸባረቁት ነው። ግን እስኪ የኢዮብን ታሪክ እንዴት ተረዳችሁት? ይሄ ሰው እንደሚናገረው እሺ፣ ኢዮብ መሰቃየቱ ብቻ የታየው? መጀመሪያ ሀብታም ነበረ፣ ተሰቃየ። ከዛ በኋላስ መልሶ ሀብታም አልሆነም? መልሶ 140 ዓመት ኖረ አይልም? ኢዮብ 140 ዓመት ኖሮ አረፈ፣ እግዚአብሔርን አመሰገነ፣ በዮርዳኖስ ባህር ተጠምቆ ተፈወሰ፣ ከቁስሉም ዳነ አይልም? በመጽሐፍ ቅዱስ ውስጥ ከሆነ ኢዮብን ያወቀው በመጽሐፍ ቅዱስ ውስጥ ያለውን እግዚአብሔር እንዴት ማወቅ አቃተው? ኢዮብን በአካል አላገኘውም፣ በዘመኑ አልነበረም። ኢዮብን ያወቀው በታሪኩ ላይ ከሆነ ለምን መርጦ አልቃሽ ይሆናል? ስቃዩ ብቻ ለምን ታየው? በስቃዩ ምክንያት የተማርነው እኛ በስቃዩ ምክንያት ለዘመናት የመጀመሪያው መጽሐፍ ነው እንግዲህ በመጽሐፍ ቅዱስ ውስጥ መጀመሪያ ተጽፏል ተብሎ የሚታመነው መጽሐፍ ኢዮብ ነው። ቀጥሎ ደግሞ መጽሐፍ ሄኖክ ነው አይደለም? በአንድም በሌላ መንገድ ኢዮብ በመጽሐፍ ቅዱስ ውስጥ ሰይጣንን አሸንፎታል። እግዚአብሔር በኢዮብ ላይ ተወራርዶ ኢዮብ እንደማይከዳ ምንም ስቃይ ቢበዛበት ያሰቃየው እኮ እግዚአብሔር አይደለም እኮ ያሰቃየው ሰይጣን ነው። የሰይጣንን አቅም እስከ ጥግ አሳይቶናል። በማን ህይወት? በኢዮብ ህይወት። ሰይጣን አቅሙ ምን እንደሆነ፣ ፍላጎቱ ምን እንደሆነ፣ ችሎታው ምን እንደሆነ፣ ስሜቱ የት መሄድ እንደሚፈልግ እስከ ምን ጥግ ድረስ ሰዎች እንደሚጠላ በማን ላይ ያሳየ? በኢዮብ ላይ። ሰይጣን። ማን ፈቅዶለት? እግዚአብሔር ፈቅዶለት። መፍቀድ ምን ማለት ነው? ሄዶ አግዞታል ማለት ነው? አይደለም። እግዚአብሔር ከኢዮብ ላይ ምኑን አነሳ? ስጋው ላይ ያለውን ስልጣን አነሳ። ስጋው ላይ እንደፈለክ መሆን ትችላለህ፣ ነፍሱን እንዳትነካ ተባለ። መጀመሪያ ሀብት ንብረቱን ውሰድ ተባለ። ሰይጣን ወሰደ። አይ ጤንነት ስለሰጠኸው ነው እንጂ ጤንነቱን ብትነሳው ይሰድብሃል አለው። አሁን ይሄ ሰው በዛ ዘመን ቢኖርና ሀብቱ ቢወሰድበት እግዚአብሔርን መጀመሪያ የሚሳደበው ይሄ ሰው ነው። ምንም ሳይሆን ከተሳደበ፣ በእርግጥ ማተብ አላደረግም፣ የሆነ የጥንቆላ ነገር ነው አንገት ሊያደርገው፣ ምን እንደሆነም አይታወቅም። በሃይማኖት የሚያስብ ሰውም አይደለም። ይሄ ሰው እንግዲህ አሁን በዚህ በሚመች ዘመን ምንም ሳይጎልበት እንደዚህ ከተሳደበ ኢዮብን ሆኖ ቢሆን ኖሮስ አያገኘውም እንጂ ይህን ጽድቅ። ሀብቱ ንብረቱ ወድሞበት 10 ልጆቹ ሞተውበት ዝም ብሎ ቁጭ ብሎ እያለ ቢሆን ኖሮስ ሙልጭ አድርጎ ነበር የሚሰድበው። ስለዚህ አንተ ከኢዮብ የምትለየው በዚህ ነው። ኢዮብ ከአንተ የሚለየው በዚህ ነው። እንግዲህ ነገሩ አያችሁ አይደለም ልዩነቱ? እግዚአብሔር ኢዮብ ላይ ያለውን እምነት ነው እኮ ያየ ነው። የትኛው መጽሐፍ ቅዱስ ላይ ነው አምላክ በሰው የተመካው? በሰው ተመክቶ በሰው ተማምነው እግዚአብሔር የተወራረደበት ሰው አለ በመጽሐፍ ቅዱስ ውስጥ? የለም። አንድ ሰው ተገኘ። ኢዮብ ባይኖር ኖሮ ባይተማመንበትና እንዴት ባይኖር እግዚአብሔር ሰውን መቼም አያምነውም ነበር የሚባለው። መቼም አያምንም ሰው፣ እግዚአብሔር ሰውን አያምነውም። ለምን? ሁሉም ሰዎች እግዚአብሔርን የሚከዱ ናቸው። ስለዚህ እንከን አለበት እግዚአብሔር ማለት ነው። እግዚአብሔር እንከን እንደሌለበት ጣዖት በሚያመልኩ በሚክዱ ህዝቦች መካከል የማይክደው ኢዮብ ተገኘ። የፈለግከውን ስቃይ ያምጣበት ኢዮብ አይከዳኝም ማለት። የኢዮብ ታሪክ ባይጻፍልን ኖሮ ሰው ንጹህ አልነበረም፣ ሰው በባህሪውም ቅዱስ አልነበረም። እግዚአብሔር የፈጠረው ነገር ችግር አለበት ማለት ነው እንል ነበር። እኛም አፋችን እኮ ከባድ ነው፣ እኛ መጥፎዎች ነን። ስለዚህ
የኢዮብን ታሪክ ይሄ ሰው ይሄው የምታዩት እንግዲህ ከላይ ጸጉሩም ከዚህም ሁሉ ነገሩ እንግዲህ እንዳለ ነጭ ነው። እንደው ሽበቱ የእድሜ አይደለም፣ በእርግጥ የተፈጥሮ ሊሆን ይችላል። ይህ ሰው ኢዮብን ያወቀው በመጽሐፍ ቅዱስ፣ ኢዮብን ያወቀው በታሪኩ አንብቦ ሲያነብ ግን ስቃዩ ልክ መርጦ አልቃሾች ማለት ነው። የሆነ ብሔር ሲገደል ዝም ይላሉ፣ የሆነ ብሔር ሲገደል ደግሞ እግዚኦ ብለው ይወጣሉ፣ ጥቁር ይለብሳሉ ባሉ አይነት ነገር ሆነ ይሄ ሰው። የኢዮብን ታሪክ መጀመሪያ የነበረውን ሀብት ንብረት እንዴት አይነት ሰው እንደነበረ ከዛ በኋላ እንዴት እንደተሰቃየ ብቻ እዛ ጋር አቆምና ቀጥሎ ያለውን ህይወቱን አላነበበም። ኢዮብ ስቃይ ውስጥ ሆኖ ህመም ውስጥ ሆኖ እንደዚህ አይነት ችግር ውስጥ ሆኖ ግን ያየውን ራእይ ደግሞ ማየት አልቻለም። ኢየሱስን እኮ ነው ያየው፣ ኮከቡን እኮ ነው ያየው፣ ክርስቶስን እኮ ነው ያየው። ሲወለድ ማንም ሰው ሊያየው የማይችል በምድር ላይ የተጠመጠመው ሌዋታንን እኮ ነው ያየው፣ ብሄሞትን እኮ ነው ያየው። ኢዮብ በዛ ስቃይ ውስጥ ሆኖ ሰማያትን ይመለከት ነበር፣ ልክ እንደ ሰማዕቱ እስጢፋኖስ። ስለዚህ ሰማዕቱ እስጢፋኖስን ታሪክ ደግሞ ምን ሊለን ነው ይሄ ሰው? በድንጋይ እየተወገረ ሰማዕቱ እስጢፋኖስ ሰማይ ተከፍቶ አየ ይላል። እንዴ ቁጭ ብሎ ያላየ ሲወገር ለምን አየ? እስቲ ያስተውሉት። እየተወገረ ሰማዕቱ እስጢፋኖስ ለምን ሰማይ ተከፍቶ አየ? ስንት ጊዜ እኮ ተቀምጧል፣ ቁጭ ብሏል እኮ ወዲያውን እያለ ወንጌል አስተምሯል። ግን በችግር ውስጥ ሆነን በስቃይ ውስጥ ሆነን እግዚአብሔር እኛን ያበራናል። ሰማዕቱ እስጢፋኖስን ድጋሚ ላንሳላችሁ። በሸንጎ ፊት በፍርድ ቤት አቆመውት እጁን አስረውት እስቲ በል ተናገር፣ ከአዳም ጀምሮ ተናገርና እስቲ እንከራከራሉት። ከአዳም ጀምሮ ታሪክ እየዘረዘረ እስቲ የሐዋርያት ሥራ ምዕራፍ 7 ምዕራፍ 8 ነው እስቲ የሐዋርያት ሥራ ምዕራፍ 7 ላይ ሰማዕቱ እስጢፋኖስ እጁ ታስሮ በዛ በሸንጎ ፊት ሆኖ ወንጌል ያስተምር ነበር፣ አፉን አይዘጋም ነበር። እግዚአብሔር ይሄንን ትጋቱንና የወጣትነት ጥንካሬውን አይቶ ፊቱ እንደ መልአክ ሲያበራ ይታይ ነበር ይላል መጽሐፍ ቅዱስ የሚናገረው። ለምን መጀመሪያ ፊቱ እንደ መልአክ አያበራም ነበር? ኖርማል ከመንደር ውስጥ እያለ ለምን በሸንጎ ፊት ሆኖ ፊቱ አበራ? ፊቱ እንደ መልአክ ያበራ ነበረ ብሎ የተጻፈው በህማም በስቃይ ውስጥ በመከራ ውስጥ በጭንቅ ውስጥ እያለን እግዚአብሔር ከኛ ጋር መሆኑ ማሳያ እኮ ነው። እንዴ አስቡት፣ ኢየሱስ ክርስቶስ ስንት ጊዜ ተገረፈ? 6666 ጊዜ ተቸነከረ፣ በጥፊ ተመታ፣ ተኮረኮመ። ግን ስግው ቃል ነው ክርስቶስ። ይሄንን ግን ስቃይ የሚችል ሰው አለ ወይ ነው? የለም። ስለዚህ እንደዚህ መከራን ስትቋቋሙ ስትችሉ ሰይጣን ልሁን ሲጨርስ እነዚህ አይሞቱም፣ ይሄ ሰው አይሞትም፣ አብሮት አምላክ አለ ልራቀው ይላል ማለት ነው። ይህን መረዳት ያልቻለው ይሄ ሰው በራሱ አተረጓጎም ስለሚሄድ ነው። በመሰረቱ ማን እንደሆነ አላውቀውም። እኔ ቲክቶክ ላይ ገብቼ ለማየት ሞከርኩኝ። ዝም ብሎ ግርድፍ ነገሮች ነው የሚያወራው። ዝም ብሎ የመጣለትን ነገር ይሳደባል። አንድ ኮሜንት ታበሳጨዋለች፣ ለአንድ ኮሜንት መልስ ይመልሳል ምናምን። እንደዚህ አይነት ባህሪ ያለው ሰው ነው። ግን የኢዮብ አባታችንን ታሪክ የሚያውቅ ሰው ህመምን እንደምን ይወስደዋል? እንደ ጥሩ እንደ በጎ ነገር ወይም ደግሞ እንደ ጸጋ ማግኛ ነው የሚወስደው። ቁስል ሲወጣበት ሲሰቃይ ምስል ለበጎ ነው ይላል። አንድ የሆነች በረከት ልትመጣልን ነው ይላሉ አባቶች። እንዲያውም መከራ ሲያጣቸው በገዳም ውስጥ ችግር ሲኖር የሆነ ስቃይ ምናምን ካለ ደስ ይላቸዋል። መከራ ሲያጣቸውና የሆነ ምቾት ሲበዛ ግን አይ የእግዚአብሔር ቸርነት ርቆናል ማለት ነው ይላሉ። አተረጓጎማቸውን አያችሁ? ከኢዮብ ተምረው እኮ ነው። ከጻድቁ ኢዮብ መቼም ሰማዕት ነው ኢዮብ፣ ጽም ነው ሰማዕትም ነው። ሰይጣን መጥቶ ቁስሉን ሲቆሰቁስበት ሲያመው፣ እንደዛ ቁስሉን ሲያመው በገል እያከከ ሰውነቱን ቁስል በቁስል ካደችው፣ ልጆቹ ሞቱበት፣ ሀብት ንብረቱ። ኢትዮጵያዊው አገልጋዩ ብቻ ነው አብሮት የነበረው። የሚገርማችሁ አንድ አገልጋይ ብቻ አብሮት የነበረው ኢዮብ። በረከቱ ይደርብን በእውነት። በመከራ ውስጥ ሆኖ እግዚአብሔርን ያሳየን። በምቾት የሚመለክ አይደለም እግዚአብሔር ማለት፣ በምቾት ብቻ አይደለም የሚመለከው። ሲደላን ሲመቸን ሆዳችን ሲጠግብ ወይ ደግሞ ምንም እንከን ካላገኘን መከራ ካላገኘን ብቻ አይደለም እኮ እግዚአብሔር የምናመልከው። እንደዛ አይነት ስቃይ ውስጥ ሆኖ አምላክን ማሰብ፣ እንዲሁ እንደተፈጠርኩኝ እንደዚሁ ሞታለሁ፣ እሱ የወሰደውን እሱ የሰጠኝን እሱ ወሰደው፣ ስሙ የተመሰገነ ይሁን ብሎ በመከራ ውስጥ እግዚአብሔር ማሰብን የተማርነው ከኢዮብ ነው። በእስር ቤት ውስጥ ያሉ ሰዎች ኢዮብን ያስባሉ። ሆስፒታል ያሉ ሰዎች ኢዮብን ያስባሉ። እንደ ኢዮብ ደግሞ ጻድቅ አለ እንዴ? እንደ ኢዮብ አይነት ጀግና አለ እንዴ? አዎ እግዚአብሔር ጨካኝ ሆኖ ሳይሆን እግዚአብሔር ቢሞትም እንደሚያስነሳው ስለሚያውቅ ነው። የኢዮብ ስቃይ እኮ ኢዮብን ብቻ አይደለም እኮ የሚያጸናው፣ እኛንም ነው የሚያጸናው። ይሄን ሁሉ ሰው እኮ ነው የሚያበረታው። ከዛ በኋላ ሰማዕታትን ያዋቸው እስቲ፣ የአዲስ ኪዳን ሰማዕታትን
አንገትህን እሰይፍሃለሁ ለዚህ ለአማልክቶቻችን ዕጣን አጥን አለበለዚያ ትሰየፋለህ ሲሏቸው ጊዜ አይ ሰይፈኝ እንጂ ለጣዖት አልሰግድም ወይም ደግሞ አላጥንም ዕጣን እያሉ እየተሰየፉ ነው ሰማዕታት የሆኑት። እንዴ ስንክሳርን ቢያነብ የአባቶቻችንን ታሪክ እንደ ጧፍ ይነዱ የነበሩ በሰም እየቀቧቸው እንደ ጧፍ የሚነዱትን ታሪክ ቢያነብ ምን ሊሆን ነው የሰው? አሁን ከትምህርታችን ጋር ላምጣላችሁ። ይሄን ሰው ያቀረብኩት ዝም ብዬ አይደለም። ጠቋር እንደዚህ ነው። የጠቋር መንፈስ እንደዚህ ደፋር ነው። ሁሌ ነው የምናገረው። ጠቋር ባህሪው በጣም ትዕቢተኛ ነው፣ በጣም አደገኛ ነው። በእግዚአብሔር ላይ እንኳን ያመጻል። መጽሐፍ ቅዱስን እንደ ራሳቸው እንዲተረጉሙት ያደርጋቸዋል ይላል ቅዱስ ጳውሎስም ሲናገር እንደ ሐሳባቸው እየተረጎሙት ጠፍተዋል ነው የሚለው፣ በራሳቸው መንገድ እየተረጎሙት። ስለዚህ ይሄ ሰው ዝብርቅ የሆነ መንፈስ አለ። እንደገናም ደግሞ ጠቋር አለ። ጠቋር እንደዚህ ነው ባህሪው፣ ደፋር ነው። መጽሐፍ ቅዱስ ውስጥ ያሉትን ይሳደዋል። እግዚአብሔርን እኮ ነው እንዲያውም ኢዮብ ይሻላል፣ እንዲያውም ሰይጣን ይሻላል ከእግዚአብሔር። በጣም እኮ ነው የሚያሳዝነው። ምስኪን ነው አሉና ቁጭ አሉ። ማንን ጨካኝ አድርገው? እግዚአብሔርን። እኔ እኮ በጣም እኮ የሚገርሙት እነዚህ ሰዎች ደግሞ ሁለት አይነት እግዚአብሔር አዘጋጀ። የኛ እግዚአብሔር ግን አለ፣ ትክክለኛው እግዚአብሔር ግን አለ። ያ ማለት ሌላ። ታዲያ መጽሐፍ ቅዱስ ውስጥ ያለውን እግዚአብሔር ካላመንከው ኢዮብን ለምን አዘንክለት? መጽሐፍ ቅዱስ ሙሉ በሙሉ እኮ ትክክል አይደለም ብለህ ነው መካድ ያለብህ። ምክንያቱም የኔ እግዚአብሔር ካልክ እግዚአብሔር የሚባል አምላክ የለህም አንተ። እግዚአብሔርን ያወቀው በመጽሐፍ ቅዱስ ውስጥ ነው። ስሙ የተጻፈው መጽሐፍ ቅዱስ ውስጥ ነው። የት አገኘው? በምን አወቀው? ሕፃን ሆነው እናታቸው ገላቸውን እያጠበች ያሳደገቻቸው ሰዎች እንደዚህ ሲሳደቡ ግን አይገርም? ምንም በማያውቁ ሰዓት የእናታቸው ጡት ላይ ተለጥፈው መጥምጠው አድገው ሲያድጉ እንደዚህ ሲናገሩ ግን አይገርሟችሁ? በእንቅልፍ የሚሸነፍ ሰው፣ በበሽታ የሚወድቅ ሰው ትንሽ ህመም ቢያጋጥመው እኮ ፌንት ነው የሚለው። በቃ ተጋድሞ እኮ አቤቱ ማረኝ ይቅር በለኝ ሊል እኮ ነው። ይገርማል በጣም። ስለዚህ ጠቋር የሚባለው መንፈስ እንደዚህ ደፋር ነው። ተሐድሶችን እንዴት እንደሚያሳድባቸው እንዴት እንደሚያስገዳቸው አይታችኋል። በአዳም ልኮ የሚያመልኩትም ካህናትም ጋር ላይ ደግሞ ይሄው መንፈስ ሲያድር ደግሞ ደብተራ ያደርጋቸዋል፣ ስርማሽ ቅጠል በጣሽ ያደርጋቸዋል። ደፋር ነው። እግዚአብሔርን ይዳፈራል፣ ታቦቱ ጋር ይዳፈራል። አይታችሁ ከሆነ አንድ መጽሐፍ ቅዱስ ውስጥ አንድ ታሪክ አለ። አባታችን ቅዱስ ዳዊት ጻድቁ ዳዊት ማነው ጻድቁ ሙሴ የተናገረው ማለት ነው። ታቦቱን የተሸከሙት ላሞች ጋሪውን እየጎተቱ እያለ ታቦቱ የሚያዘነብል የሚወድቅ መስሎ እንደዚህ ተነቃነቀ ይላል። ከዛ ታቦቱ ሊወድቅ ሲል እኔ ልደግፈው አለና መጥቶ ታቦቱን ሊደግፍ ሲል እጁን ቆረጠው ይላል። ባለፈው ነግሬያችኋለሁ አይደል? እጁን ቆረጠው። ምን ቆረጠው? እጁ ተቃጠለ ይላል። ምን አቃጠለው? እግዚአብሔር አይደለም? አሁን ጨካኝ ነው ሊባል ነው አይደል? ግን የልቡን የሚያቅማል ነው እግዚአብሔር ነው። በልባችን ውስጥ ያለውን የሚያቅማል ነው እግዚአብሔር ነው። ቤተክርስቲያን ውስጥ የሚያሉትን ሰዎች የሚያውቃቸው እግዚአብሔር ነው። እንዴት እንደሚቀጣቸው የሚያውቀው እግዚአብሔር ነው። ሆን ብሎ መጥቶ ታቦቱን ነክቶት ባይሆን ኖሮ እግዚአብሔር አይቀስፈውም። እግዚአብሔር የፍቅር አምላክ ነው። የፍቅር አምላክ ስለሆነ ሆን ብሎ ግን ለተንኮል አስቦ እንደመጣ የሚያሳየው ምንድነው? እጁን ቀሰፈ ይላል። የታቦቱንም ኃይል ለማሳየትም ነው ይላሉ አባቶች። ያስኬዳል። ግን ምንድነው እግዚአብሔር በአምላክነቱ ሲመጡበት፣ በንብረቱ ሲመጡበት ወደኋላ ይላል። ኢዮብ ራሱ የቻለ ግለሰብ ሰው ነው። አንድ ሰው ነው። ማስተዋል የሚችል ሰው ነው። በነጻ ፈቃዱ ተጠቅሞ እግዚአብሔር ማምለክ አለበት። ለዚህ ነው በህመም ውስጥ ሆኖ ሰይጣን ልብ ብሎ ሲከታተለው የነበረው። አይክድም እንዴ? ካሁን ከሆነ አይክደውም እንዴ? እግዚአብሔርን አምላኩን አይክድም እንዴ? ቁስል በቁስል አድርጌው ሀብት ንብረቱን ወስጄ ሚስቱን አጥቄው ይሄን ሁሉ አሰቃይቼው እንዴት ነው የማይክደው ይላል። ኢዮብ ግን ሰይጣንን ጭራሽ አስቦት አያውቅም። እንዲያውም ከርቀት ሲያፈጥበት ምን ብሎ ጻፈ ኢዮብ? ጠላቴ ጥርሱን አንቀራጨጨብኝ፣ በአይኖቹም አፈጠጠብኝ ይላል። እንዴት በቡዳ እያየው እንደነበር፣ እንዴት በክፉ አይን እያየው እንደነበር ያሳያል። ኢዮብ ግን ዝንፍ የለም ጭራሽ። እንዲያውም ኢዮብ የሚታየው ራእይ ነው። እግዚአብሔር ብዙ ራእይ እያሳየው ነበር። ቁስሉን እንዲረሳ፣ ህመሙን እንዲረሳ ያደረገው ነበር ይላል። እና በጣም ደካማ የሆነ አስተሳሰብ ያላቸው ሰዎች ቲክቶክ ላይ ወጥተው እንደዚህ በሚናገሩበት ሰዓት ጊዜው ምን ሁኔታ ላይ እንደደረሰ ያሳያል። በእነሱ ቤት አሁን ተጠበዋል፣ ብዙ አንብበዋል፣ ብዙ አውቀዋል። በቃ እና ሃይማኖትን እያጣጣሉ ነው፣ አባቶችን እያንቋሸሹ ነው፣ መጽሐፍቶችን እየረገጡ ነው ያሉት። በእነሱ ቤት አሁን ትልቅ ቦታ ደርሰዋል እና መዋቅር እየነቀነቁ ነው ያሉት አሁን በእነሱ ቤት።
በጣም ይገርማል። በርትተዋል። እኛ ደግሞ ምን በርተው ምንድነው በመልሱ ነው። እኛ ኢሹ አናነሳማ ገብቶናል። ኢሹ ሲያነሱ ግን እኛ መልሱን እንመልሳለን። ይቻላል ማለት ነው። እናንተ ሃይማኖተኛ ሰዎች እንደዚህ አይነት እግዚአብሔር የለም። እሺ እግዚአብሔራችን የኛ ከፀሐይ 7 እጅ ፊቱ የሚያበራ እጅግ መልካም የሆነ ፍቅር ነው የታየው ፀሐዩን እግዚአብሔር ፊቱ እንደሚያበራ ስሙ እግዚአብሔር እንደሆነስ በምን አወቀ? ይሄ ሰው አስመሳዮች ናቸው። ተልእኮ ያላቸው ሰዎች እዛ ያለው ካህናቱ ሌሊት ቁጭ ብለው እሳት እየሞቁ ያሉ ያወራሉ። ኧረ መናፍቃን የሚባሉ መጥተዋል ቤንጤ ይባላሉ። ቤንጤዎች እያሉ ይላሉ። የኛው የኦርቶዶክስ ቄሶች ሌሊት ለማህሌት ሄዶ ቁጭ ብሎ እንዴት ጌታዬ እንደገናኘ እና የዛን ቀን ሰማው ስለእናንተ የዛን ቀን ሰማው ስለ ቤንጤዎች ጉዳችሁን ያን ሰማው። ጉዳችሁ ምን ነበር? ቤት ዘግተው ዝሙት ይሰራሉ ነው። እና ሲነግሩኝ እውነታችሁን ነው አልኩኝ። አዎ አሉ። እና ቤት ዘግተው ዝሙት ይሰራሉ? አዎ አሉኝ። በቃ እኔ የገጠር ልጅ ነኝ። አንድ አትንገረኝ። ከነገርከኝ ኢየሱስን ብቻ ነው በተጻፈው ማምነው፣ ሌላውን ግን አያለሁ። አሳይላለሁ። አንተ ማታሳይ ከሆነ እኔ በሌላ ቀን ሄጄ አያለሁ ብዬ ግን የዛን ቀን ለማየትም አይደለም የሄድኩትኝ። ከጊዮርጊስ ቤተክርስቲያን ወጥቼ ወደ መስቀል አደባባይ መጣሁ። በዚህ አብይ የሰራው መስቀል አደባባይ ደረጃው አላች አይደል? ወደ ግንቡ አጥር ስር ተጠግጄ እዛ ቁጭ ብዬ ወርታች እንደዚህ እያየሁ የሆኑ ሰዎች ይገባሉ ወደዛ ወደ አዳራሽ ውስጥ መጽሐፍ ቅዱስ በእጃቸው ይዘዋል። አንዳንዱ ነጠላ ለብሷል፣ አንዳንዱ ሱፍ ነገር ለብሷል፣ አንዳንዱ ብቻ የታጠበ ልብሳቸውን ለብሰው ይገባሉ። እና እነዛ ጉደኞች ሳይሆኑ አይቀሩም ብዬ አብሬ ተከትዬ ገባሁ። ስገባ ትልቁ ኤግዚቢሽን ማዕከል፣ ትልቁ አዳራሽ ኤግዚቢሽን ማዕከሉ ሰው ገብቶ ቁጭ ብሎልሃል። ደጋግሜ እንዳልኳቸው የሆነ ጎፈሪያም ሰውዬ መድረክ ላይ ሆኖ ይሰብካል። እና የዛን ቀን ገብቼ ከነጋቤ ቁጭ ያ ጎፈሪያም ሰውዬ ፓስተር ታሪኩ ቴዎድሮስ ነው። ያኔ ፓስተር አይደለም። ሙሉ ወንጌልቱን ወይዘሮ ሙሉ ወንጌልቱን እኔ አላውቅልም፣ ግን እሱ ነው። ቢጠይቅም ባይጠይቅም እንደሚያወራት ወይ አሰለቸን ኤርሚያስ ባላችሁ ከሰለቸ በጌታ ሰላም ቶሎ ውጣ፣ ይሄን ቤት ለቅ። እኔ መነሻዬን እናገራታለሁ። የተገኘልኝ ቦታ በሴትና በአንድ ወጣትና በአንዲት አሮጊት መካከል የሆነች ወንበር። እንግዲህ ጫወታው ከተጀመረ በለስ ከቀናኝ እኔም አንድ ሊደርሰኝ ነው ማለት ነው። ዝሙት ያረጋሉ ብለው አያለው ጉዳቸውን ብዬ ቁጭ። አይ ላቭ ዩ ፓስተር ታሪኩ ቴዎድሮስ ኦ ሎርድ። አቤት ያለንበት ዘመን ግን ቀለሜ ወንጌላዊ ኤርሚያስ የተናገረው ትክክል ሊሆን ይችላል። የራሱን ታሪክ የተናገረው ወይ ፈጠራም አላውቅም፣ ብቻ ትክክል ነው ብለን እንወሰድ። በኋላ ነገር ደግሞ አውቄ ነው ሊል ይችላል። ግን እኛ ያወራው ከአንደበቱ ስለሆነ ትክክል ነው ብለን እንወሰደው እና ይሄ ሰው ዛሬ ላይ ገድላትን፣ ድርሳናትን፣ መጽሐፍ ቅዱስ ጸሎትን፣ ሀሳቦች ኦርቶዶክስ የምትረዳበትን መንገድ አጠቃላይ ዶግማ፣ ቀኖና፣ ትውፊቷን፣ መዋቅሯን ለማፍረስ የተነሳው ያኔ የለከፈው አይመስላችሁም? ዝሙት ለማየት ቸርች ገብቶ የገባበት የመናፍቅ መንፈስ አይመስላችሁም? በሱ ቤት ኢየሱስን አገኘሁት ያን ጊዜ ነው ይላል። እኔ የዛን ጊዜ ከገጠር የመጣው ሰው ነኝ። ምንም የማውቀው ነገር የለም ሲል አልሰማችሁትም? ምንም የማውቀው ነገር የለም፣ የገጠር ሰው ነኝ። ጴንጤዎች በቸርች ውስጥ ዝሙት ይፈጽማሉ ያሉ ቄሶቹ በቤተ መቅደስ ውስጥ ሲያወሩ ሰምቼ ከጊዮርጊስ ቤተ መቅደስ ወጥቼ ወደ ጴንጤ ቸርች ገባኋል። አስቡት፣ ከኦርቶዶክስ ቤተ መቅደስ ወጥቶ ፕሮቴስታንት ቸርች ገባ። አንድ ሰው በርኩስ መንፈስ የሚያምን ከሆነ ማለት የሚያምን ስላችሁ እርኩስ መንፈስ አለ፣ የእግዚአብሔር መንፈስ አለ፣ ያለ ቦታ ከሄድኩኝ ይለከፋል ብሎ የሚያስብ ሰው ካለ ከቤተ መቅደስ እሱ ቤተ መቅደስ ከሚለው ያኔ ነው ዛሬማ ቤተ ክርስቲያናችን ቤተ መቅደስ አይለውም ከሚለው ወጥቶ እነሱ ቸርች ሲገባ ምን ያገኘዋል? ወፍጮ ቤት የሄደ ሰው ዱቄት አያጣውም እንደሚባለው የእነሱ መንፈስ አያገኘውም። ሲያገኘው ደግሞ እነሱን የሸወዳቸው መንፈስ ነው እሱን የሚያገኘው እና ኢየሱስን አገኘን እንደሚሉት እሱም ኢየሱስን አገኘው ነው የሚለው። ሀሳባቸው አንድ ነው የሚሆነው ማለት ነው። እና ጴንጤዎች በአዳራሻቸው ውስጥ ዝሙት ይፈጽማሉ፣
ብለው ቄሶቹ የተናገሩት ትክክል አይደለም አይባልም። በመሰረቱ ግን ቄሶቹ ይበሉ አይበሉ አናውቅም፣ የራሱ ፈጠራ ይሁን ካሉ እነዚህ ቄሶች አንዳንድ ዲያቆናትና አንዳንድ ምዕመናን እንዳይሄዱ የራሳቸውን ፈጠራ ተጠቅመው ምናምን ለማስቀረት ሞክረዋል። ለምን እዛ አካባቢ ላይ መናፍቅ ከበዛባቸው ጥቅሱ አልመልስ ሲላቸው ያላቸው አማራጭ እንደዚህ ብሎ መናገር ነው። ይሄ ሰው ግን ወንድማችን ኤርሚያስ ያኛውን ስሙን አይወደውም ስለሚባል ነው። ወንድማችን ኤርሚያስ የፕሮቴስታንት ቸርች ሲገባ ምን ፈልጎ ነው የገባው? እንዴት ወሲብ እንደሚፈጽሙ ቸርች ውስጥ ለማየት ነው የሄደው ማለት ነው። ጌታን ሊያገኝ ብሎ አይደለም የሄደው። ጌታ ደግሞ ራሱ ቤተክርስቲያን ውስጥ እንዳለ አያውቅም ነበር ማለት ነው። ካወቀ የሚያውቅ ከሆነ የራሱ ቤተክርስቲያን ውስጥ የሚያውቅ ከሆነ ቤተ መቅደስ ላይ የሚያውቅ ከሆነ የሄደው ለምንድን ነው? ዝሙት ለማየት። ከዛ በኋላ ዝሙቱ ከሌለና መጽሐፍ ቅዱስ ሲሰብኩ ካያቸው ለምን አይ ይሄማ እኛም ጋር አለ ብሎ ለምን አይመለስም? ቤተክርስቲያን ውስጥ እውነት የዛን ጊዜ እሱ በነበረበት ሰዓት እውነት ወንጌል አይሰበክም? መጽሐፍ ቅዱስ የለም? እውነት እጁ ላይ መጽሐፍ ቅዱስ አልነበረም? ስለዚህ ትክክለኛ ክርስቲያን አልነበረም ማለት ነው። ይሄ ሰው ትክክለኛ አገልጋይ አልነበረም። ለምን? ቤተክርስቲያን ውስጥ እያገለገለ መጽሐፍ ቅዱስን የማያነብ ከነበረ ደሞዝተኛ ነው የነበረው። ለማንበብም ፍላጎት አልነበረውም። ስለዚህ ጌታን ፍለጋ ሳይሆን የሄደው ማየ ፍለጋ ነው ሄደው። ሌላ ምንም ነገር የለም ማለት ነው። ከዛስ የተሻለውን አሳየው አጅሬው። አይ ቆይ እሱን አሁን አይደለም የምታገኘው ብሎ የተሻለውን አሳየው። ኧረ በስላሴ ስም ታዲያ አሁን ይሄን ታሪኬ ብሎ ያመጣል። አሁን በሱ ቤት ምን ማለቱ ነው? ወንድማችን ወንጌላዊ ኤርሚያስ ምን ለማለት ፈልጎ ነው? እኔ ቄሶቹ እንደዚህ ሲሉኝ ያንን ለማየት ሄጄ ጌታ ግን አገኘኝ ነካኝ ምናምንና እዛ ተማረኩኝ ሊል ፈልጎ ነው። እኔ ነው ልቤ የተከፈተው ሊል ፈልጎ ነው። ቤተክርስቲያን ውስጥ ያለውን ነገር መች በዛን ጊዜ በትክክል አወቅከውና ያን ጊዜ የገባው እኮ ነው ቀስ እያለ እየሸረሸረ የወሰደ። ሰዋስወ ብርሃንም ቴዎሎጂም ተመርቀህ እስክትጨርስ ድረስ ቤተክርስቲያን እንግዲህ መምህር እንደነበርክ ነው የምንሰማው አይደል? ሳትወጣ በፊት ያን ሁሉ ጊዜ ቤተክርስቲያን ውስጥ እንድታደፍጥ ያደረገው በደንብ ካበቃህ በኋላ ያደቆነው ሰይጣን ሳያቀስስ አይቀርማል የሚባለው ካበቃህ በኋላ እንድትሄድለት ፈልጎ ነው። እንግዲህ መጀመሪያ ግን ገብቷል። ሲያጠራጥርህ ጥቅሶችን ገላትን ሁሉ ነገር ኖ እያልክ እንድትኖር አደረገ። ከዛ ወሰደህ ማለት ነው። ይሄ ነው የዛር መንፈስ ማለት። መጀመሪያ እያንቀዠቀዠ ይወስዳል ይላል። ፖርኖ ሴክስ፣ ፖርኖ ፊልም እዚህ ጋር ይታያል ሲባል ወደዛ እንደሚሄዱት ያን ጊዜ ይሄን ለማየት ከመጣ አንድ አገልጋይ የሆነ ሰው ከቤተ መቅደስ ወጥቶ አገልጋይ ነኝ ብሎ የሚያስብ ሰው ከቤተ መቅደስ ወጥቶ እንዴት ነው ፕሮቴስታንት አዳራሽ ወሲብ ለማየት የሚሄደው? አይደለም ፕሮቴስታንት አዳራሽ ጭፈራ ቤት፣ ዳንስ ቤት ምናምን አለ ቢባል እንኳን ይኬዳል እንዴ? ይታያል ቢባል እንኳን ይኬዳል? ስለዚህ መንፈስ ነበር የዛን ቀን የወሰደው። ይሄ ሰው የእናቱ ዛር ነበር የወሰደው። ወይም ደግሞ እዛ አብነት ትምህርት ቤት ተምሮ ከሆነ አብሾ አፍሎ የሆነ አግኝቶታል ማለት ይሄን ሰው። እርግጠኛ ነኝ በዚህ ሰዓት ያገኘው መንፈስ ነው፣ ቸርች ያገኘው መንፈስ ነው። ከዛ በኋላ እስከ መጨረሻው ከሃዲ እንዲሆን ያደርገው እሱ ኢየሱስ የሚለው በስሜ ይመጣሉ ግን በዋሻ ነው፣ በበረሃ ነው፣ በዚህ ነው፣ በእልፍኝ ነው ቢሏቸው አትስሙ የተባለው ይሄን ነው። አግኝቶታል፣ የዛን ቀን አግኝቶታል። በቃ እቺን ታሪክ ስሰማኔ ኤርሚ የተገኘው የዚህን ቀን ነው ያልኩት። በቃ እሱ ጌታ አገኘኝ ይላል። እኔ ደግሞ የምለው ምንድነው በስሜ ይመጣሉ ያላቸውን ያገኙት። ለምን ቤተክርስቲያን ሶስት ነጥብ ነው የጣለው። ቤተክርስቲያን አገልጋይ ከነበረ ከቤተ መቅደስ ወጥቶ ጴንጤ ቸርች መሄድ የለበትም። ሁለተኛ ዝሙትን ለማየት መሄድ የለበትም። ሶስተኛ ነገር ቤተክርስቲያን ውስጥ እያገለገለ መጽሐፍ ቅዱስን ማወቅና ማየት ጌታን ማግኘት ይችል ነበረ። በርብሮ በደንብ ትክክል ይሄ የተጻፈውን ብቻ ሳይሆን ሱባኤ ገብቶ ጸልዮ ሰግዶ ጾሞ ትክክለኛ መንፈሳዊ ሕይወት ኖሮ ጌታን ማግኘት ይችል ነበረ፣ ያገኘው ነበረ። ይሄንን ሕይወት ስላልኖረው ወሬ ለማየት ሄደ፣ ወሬኛው አገኘው ማለት ነው። እኔ ይሄንን ነው ልምችለው እና መንፈስ እንደዚህ ነው። አያችሁ፣ በሲስተም ነው የሚወስደው። አሁን ይሄን ሰምታችሁ ዝም ብላችሁ አልፋችሁ ትሉ ይችላል። እኔ እንደዚህ ነው የማየው። ምክንያቱም አስተምህሮ እንደዚህ እንዳስብ ነው የሚያደርገኝ። ሰይ ነው ማለት ነው። ዝሙት ያረጋሉ ብለው አያለው ጉዳቸውን ብዬ ቁጭ አይ ላቭ ዩ ፓስተር አቤት እኛ ያለንበት ይገርማል በጣም። የዛን ጊዜ ሲሰብክ የነበረው ፓስተር እንግዲህ የሱን ህይወቴን ቀየረው ብሎ ነው የሚያስበው። በወቅቱ እንደገባ የሰማው ቃል በኦርቶዶክስ ቤተክርስቲያን ውስጥ ሰምቶ ታያቅም። ለምን እዛ የሚሰበከውና እዚህ የሚሰበከው የተለያየ ትምህርት ነው።
አዎ ፕሮቴስታንቶች በቸርቻቸው ላይ አንድና አንድ ሰው ከተሰበሰበ መጽሐፍ ቅዱስ ያስተምራሉ። አዎ ትክክል ነው። የሚያስተምሩት ትምህርት ትክክል አይደለም፣ ትክክል ነው የሚለውን ግን እኛ እሱን አላልኩም። እኔ አሁን ይሄን አላልኩም። መጽሐፍ ቅዱስ ነው የሚማማሩት። አዎ አሁን ያሉት አዲስ የመጡት ደግሞ ነቢያት የሚባሉት ወይም ደግሞ የተለያየ ተአምራት እናሳያለን የሚሉ ሰዎች ደግሞ ምንድን ነው የሚያሳዩት? በተአምራት የሚያምነውን ህዝብ ተአምር እያሳዩ ሰበውታል። አዎ በቃ እንደዛ ነው የሚያስተምሩት። ይሄ ሰው ምን ለማየት ነው ሄደው? አዲስ ነገር ለማየት ነው ሄደው። አዲስ ነገር አገኘ። አዲስ ነገር አገኘሁ የሚለው ግን እሱ ጌታን ነው። ቤተክርስቲያን ውስጥ ግን ይሄን ነገር ማግኘት ይችል ነበር። የትኛውን ጌታን? እሱ የሚለውን ጌታን ሳይሆን እሱ ያገኘውን ጌታ ሳይሆን ትክክለኛውን ጌታ ቤተክርስቲያን ውስጥ ማግኘት ይችል ነበር። ታዲያ እሱ የሚላት ቤተክርስቲያን እኮ ዛሬም አለች። እኛ መሻጣ ነው እንዴ? እኛ ጌታን አግኝተነዋል። የት ነው ያገኘነው? በህይወት በቅጥር በደሞዝ አይደለም። ቤተክርስቲያን ውስጥ ሮጦ በመመላለስ በስ ብቻ በህይወት ታገኙታላችሁ። ህይወቱን መኖር ያስፈልጋል። ህይወቱን ከኖርከው ታገኘዋለህ። እዛ የተሰበከው ስብከት ቤተክርስቲያንም ነበረ። ምናልባትም ነበረ ስል መጽሐፍ ቅዱስን የሚያስተምር ሰው ጠፍቶ አይደለም ማለት ነው። ብትጠይቅ የሚመልስልህ ሰው ይኖራል። ጥያቄ ሆኖ የተፈጠረብህ ማንኛውም አይነት ነገር የመጣው ያቺ ቀን ቸርች ከገባህ ጊዜ ጀምሮ ነው። እነሱ የሚያነሱትን ጥያቄ እርግጠኛ ነኝ ቸርች ባትሄድ ኖሮ ኦርቶዶክስ ውስጥ እያለህ ብታየው ምናልባትም ለጥያቄዎቻቸው መልስ መላሽ ነበር የምትሆነው፣ የኦርቶዶክስ ልጅ ሆነህ ማለት ነው። አንዴ ግን እዛ ገብተህ ከሆነ ግን እዛ ስትገባ የእነሱን መንፈስ ይዘህ ነው መጽሐፍ ቅዱስን የምታነበው። መነጽሩ ራሱ ይለያል። የምታይበት መነጽር ራሱ ይለያል። በጣም የሚለየው በእውነት ምክንያቱም ልክ ምንም የማያውቅ ዱርዬ የነበረ ኦርቶዶክስ ፕሮቴስታንት ሆኖ እዛ ከሄደ በኋላ አንድም ቀን ቤተክርስቲያን መጥቶ ኮርስ ያልተማረ ሰው እዛ ከሄደ በኋላ አፉን የሚከፍተው ኦርቶዶክስ ላይና ቤተክርስቲያን ላይ ነው። እዚህ ሆነህ ታውቀው ነበር ወይ ሲባል እንዴ ምን አዲስ ነገር አለ? ይኸው እንደዚህ ማለት አይደል ይላል። ያልተማረውን ራሱ ብሎት ከዛ ራሱ ይመልስበታል ማለት ነው። ይሄ መንፈስ ባህሪ ነው። ሲሰለጥን ቡና የሚፈላለት አተላ የሚደፋለት አመድ የሚደፋለት የነበረው አቴቴ ጨሌ ቤት ውስጥ በአዳም ልኮ ይመለክበት የነበረው እናቶቻችን ኮተት እያደረጉ ብዙ ነገር ይካድሙለት የነበረው መንፈስ ሲዘመን እንደዚህ ነው የሚያደርገው። እርግጠኛ ነኝ ከገጠር ይሄን መንፈስ ይዞ ነው የመጣው። ወደ መናፍቃን አዳራሽ እያንቀዠቀዠ ወሰደው። ወይ ይሄ ነው ወይ ደግሞ በአብነት ትምህርት ቤት ወይም ደግሞ በሆነ አጋጣሚ የሆነ አብሾ የሆነ ነገር ወስዶ ነው እንደዛ የሆነው እንጂ ጤነኛ ጭንቅላት ያለው ሰው ሆኖ ቤተክርስቲያን እያገለገለ ይሄን አያደርገውም። ዝሙት ለማየት ጴንጤ ቸርች አይገባም። እንዴት እንደሚያደርጉ እስቲ ሊያቸው ብሎ አይገባም። ዳንስ ቤት ነበር፣ ጭፈራ ቤት ነበር። ዝሙት የሚሰሩ ሴቶች አሉ አይደል እንዴ በየቦታው። እነሱን ለማየት ለምን አልሄድም? እና ይገርማል በጣም። ዘመን ግን እንዴት እጅግ ያሳፍራል። ተመልከቱ። እነዚህ ሰዎች እንግዲህ ቤታቸውን ሲሰሩ የቤታቸው መግቢያ መውጫ በራቸው ላይ ነው ይህንን መጽሐፍ ቅዱስ እየቀበሩት ያሉት። ከዛ በኋላ አፈር አልብሰው እንደገና ደግሞ እንደምታዩት በሲሚንቶ አድርገው ሰዎች ሲገቡና ሲወጡ ሲረማመዱበት ይታያል። በጣም በሚገርማችሁ ሁኔታ ይህንን ያደረገው የዚህ ቤት ባለቤት ቤቱ ሰላም እንዲሆንለት፣ በረከት እንዲበዛለት፣ ክፉ እንዳይመጣብኝ በሚል አስተሳሰብ ነው ይህንን ነገር የሰራው። ብዙ ኮመንት ላይ ገብቼ አይቼዋለሁ። ከ6 ሚሊዮን ሰዎች በላይ ተመልክተውታል። እጅግ በጣም ያሳዝናል በእውነት። አሁን ያለንበትን ዘመን ስናስበው ጠላት እንዴት አድርጎ ተነስቶ ምን ማድረግ እንደሚችል እያሳየን ያለ ነው። እኛ አይደለም እርስ በራሳችን ተግባብተን የእግዚአብሔርን ቃል ለማስከበር ይቅርና ቃሉን ሴቭ ማድረግ ያቃተን ሰዎች ነን እኮ ያለ ነው በዚህ ዘመን ላይ። እንደው እግዚአብሔር ያሳያችሁ በእውነት። እንደ ዛሬ ልቤ ተነክቶ አያውቅም። መጽሐፍ ቅዱስን የሚቀብሩት ለሰላምና ለመልካም ነገር እንዲሆናቸው ብለው ነው በራቸው ላይ ረግጠውት የሚገቡት፣ ረግጠውት ሰዎች የሚወጡት። እንግዲህ ተመልከቱ። የእግዚአብሔርን ቃል ገልጠ ስታነበው ገልጠ ስትማረው ይሻላል ወይስ ረግጠው ስታልፍ ነው በረከት የሚመጣው? አቤት የሰው ልጅ አስተሳሰብ፣ አቤት የሰው ልጅ ጭንቅላት። እኔ በጣም ይገርመኛል በእውነት። ያ ሰው ያለው እውነት ነው። ጭንቅላት ነው ቅንጭላት ነው ያለው። በእውነት የትኛው እንደሆነ ብቻ ግራ ነው የሚገባው። ይሄ ዘመን ያለንበት ከክፋቱ የበለጠ መልካም የሆነውን በእግዚአብሔር መንፈስ በመንፈስ ቅዱስ የተጻፈውን ቃሉን እኛ የምናምነው። ተመልከቱ። ጠላት በብዙ መልኩ ነው ስራውን እየሰራ ያለው። ኢን ዘ ኔም ኦፍ ጂሰስ
በእውነት እጅግ በጣም ነው የሚያሳፍረው። እንደው አንዳንድ ሰዎች አሉ መጽሐፍ ቅዱስን ይቀብራሉ። የሚቀብሩበትና ደግሞ ወይ የሚያስቀምጡበት ወይ በኮርኒስ ውስጥ ወይ ግድግዳ ውስጥ ወይ የሆነ ነገር ለሚቀጥለው ጄኔሬሽን ያልተበረዘ መጽሐፍ ቅዱስ ቃሉ ያልተበረዘ ሌላ ቃል ያልተጨመረበት ስህተት ያሌለው ነገር የበፊቶቹን የቀደሙትን የመጽሐፍ ቅዱስ እንትኖችን ሰዎች ያስቀምጣሉ። ያን የሚያደርጉበት የሚቀጥለው ጄኔሬሽን ሲያገኘው ቃሉን አንብቦ በቃ እውነታውን እንዲያውቀው ነው፣ የእግዚአብሔርን ነገር ፎሎ እንዲያደርግ ነው። ነገር ግን እንደዚህ ደግሞ አለ በክፋት ላይ ተመስርቶ ጭራሽ እየረገጠ የሚገባ። በእንደዚህ አይነት መልኩ ሰላም ይሆናል ቤትክ? በእንደዚህ አይነት መልኩ መልካም ነገር ይመጣል? እጅግ የሚያሳፍር ዘመን ላይ ነን ያለነው። በእውነት ጸሎት የሚያስፈልገን ዘመን። ለእያንዳንዳችን እግዚአብሔር እንደው ምህረት ያደርግልን በእውነት። አዎ እህታችን ቃሎት ያሰማልን። በእውነት የተናገረችው ነገር ትክክል ነው። የሰው ምን እያደረገ ነው? መጽሐፍ ቅዱስን እየቀበረ ነው። እውነት በትክክል የመጽሐፍ ቅዱሱ ኃይል የመጽሐፍ ቅዱሱ ቃል ኃይል በቤቴ እንዲያድርብኝ ነው ብሎ የሚያስብ ከሆነ በፌስታል ቋጥሮ ጠቅልሎ እንዳይበሰብስ በሆነ ነገር በፍጹም ውሃ እንዳይገባበት አድርጎ መቅበር ይችል ነበረ። ግን የተፈለገ ዋና ዓላማ መጽሐፍ ቅዱሱ ራሱ መጽሐፍ ቅዱስነቱ እንዲረገጥ፣ ከዛ ቀጥሎ ደግሞ ከጥቅም ውጭ እንዲሆን አያችሁ እንጂ እስቲ አስቡት። እንዳለችው ስናነበው ነው ስናከብረው ስንንከባከበው ነው ወይስ እንደዚህ ስንረግጠነው ስንገባ ነው ትክክል ህይወት የሚሆነን? እንዴት ነው እየረገጥ ነው ህይወት የሚሆነን? ይሄ እንዳያመጣው ያደረገኝ በሁለት ምክንያት ነው። አንደኛ እኛ ኦርቶዶክሳውያን በየቤታችን መጽሐፍ ቅዱስን ራስጌያችን ስር የቁንጫና ቱሃን እየሄደበት ግን አናነበውም፣ እንንተራሰዋለን። ጸሎት መጽሐፍም መጽሐፍ ቅዱስም ገልጠና አንድ ቀን እንኳን አናነብም። ብናነብም እንኳን በህይወት አንኖረውም። ከዚህ አይተናነስም። በነገራችን ላይ እማናነበውን መጽሐፍ ትራስ ካደረግነው እማናነበው መጽሐፍ ቤት ገዝተን ቁጭ ካደረግነው ከዚህ አይተናነስም። ለትውልድ እንዳይተላለፍ አድርጎ አሁን ይሄ ሰው መጽሐፍ ቅዱስ በእርግጥ የሚቀጥለው ትውልድ መጽሐፍ ቅዱስ ያጣል ብሎ ያስባል አያስብም አይደለም እያልን ያለ ነው። ለምን ለሚቀጥለው ትውልድ አይሰጥም? የመጽሐፍ ቅዱስ ችግር አለ እያልን አይደለም ያለ ነው። እንደዚህ አይደረግም። ግን ከነጮች እውነት ነጮች እንደዚህ ያደርጋሉ ታስባላችሁ? አሁን ይሄንን አበሻ ቢያደርገው ኖሮ እንደው ይሄ ህዝብ ትላላችሁ። ግን ይኸውላችሁ ሁሉም ህዝብ ላይ ነው ነፈዝነት ያለው ይሄ አስተሳሰብ። እሱ ምናልባትም በዚህ ደረጃ መጽሐፍ ቅዱስን ሲቀብረው ምናልባት አልተማረም። ትክክል መጽሐፍ ቅዱስን ያነበበ የተማረ ቢሆን ኖሮ ይሄን አያደርግም። በዚህ መጽሐፍ ቅዱስ ውስጥ የእግዚአብሔር ስሞች አሉ፣ በምንም ቋንቋ ይሁን ብዙ ታሪኮች አሉ። ግን ወደ ቤቱ ሲገባ እየረገጠው ነው የሚገባው። አስታውሳለሁ የዛሬ ስንት ዓመት ነው 20 ዓመት 18 ዓመት ይሆናል ስንሰማ በመጽሔት ተጽፎ የት ኦንሊ ጂሰስ ይሁን ምን ቤተክርስቲያን እንደሆነ እርግጠኛ አይደለሁም። ሲገባ ወደ ቤተ መቅደስ የቅዱሳንን ስዕል የኛን ኦርቶዶክሳውያንን ስዕል በመሬት ላይ ምንጣፍ ተሰርቶ እግላ ያስታውቅም አሉ። እኛ ተክልዬ ገብረ መንፈስ ቅዱስ ምንላቸው በምንጣፍ ተሰርቶ እየተረገጠ ነው የሚገባው። ፕሮቴስታንት የሚለው ተቃዋሚ የሚለው ቃል በትክክል ይገልጸዋል ማለት ነው ይሄንን። ከዛ በኋላ ተከሶ በመጽሔት ወጥቶን ያስታውሳለሁ። ፌስቡክ ላይ ሁሉ ተበትኖ ምናምን እንዴት እንደዚህ ይደረጋል ተብሎ ነበር። በጣም ያሳዝናል በእውነት። ይሄን እንድናገር የሚያስገድደኝ ምንድነው የሰይጣን ማህበርተኞች፣ ኢሉሚናቲዎች፣ ፍሪሜስናሪዎች፣ ራውንድ ቴብል፣ ስከሌንድ ቦስ፣ ባፎሚት ምናምን የሚባሉ እነዚህ ኮንስፓይረሲውን የሚያጧጥፉት ማህበሮች ህዝቡ ይሄን ነገር እንዲለምደውና እንዲቃለል ወይ ደግሞ ህጋዊ እንዲሆን ይፈልጋሉ። ልክ እንዲህ አይነት ነገር እያየን እየለመድ ነው እንድንሄድ። ደግሞ እንደዚህ ያደርጉ አሁን የግብረ ሰዶም ነገር ነው ተለመደ አይደል? በቃ ስለ ግብረ ሰዶም ሲነሳ አሁን ምንም አይመስለውም ሰው። ለምን የሆነ ሳምንት ይራገብና ዝም ይባላል። አንድ የተነስቶ አድምቶ በደንብ አድርጎ ጥቃት የሚያደርስ ወይም ደግሞ የሆነ ወደ ህግ ሄዶ ይሄ ነገር መሆን የለበትም እንደ ኢትዮጵያ ባህል እንደ ሃይማኖተኛ ህዝብ ይሄ ነገር ኢትዮጵያ ውስጥ በፍጹም ሊሆን አይገባም ብሎ ሆ ብሎ የሚነሳ ህዝብ የለም። የሚዲያ የአንድ ሰሞን ወሬ ብቻ ነው የሚሆነው። የተደፈረም ልጅ ካላት ይዛው ትደበቃለች። ለምን ልጅ የተደፈረ ብዬ ከወጣሁኝ ልጄን ያገሉብኛል፣ እኔም እሰደባለሁ፣ ጥቃት ይደርስብኛል ብሎ አስበው ይደበቃሉ። በጣም ይገርማል። ምናልባትም እንደተበቀሉ እንዳንዳንድ ሰዎች ልጄን የደፈረብኝ እሱ ነው ብሎ አስበው ሄደው አናቱን ይሉታል፣ ይደፉታል። በቃ ተበቀልን ብሎ ያስባሉ።
እነሱ የተበቀሉት ልጃቸውን የደፈረውን ሰውዬ ነው። በመደፈሩ ግን ያገኘውን መንፈስ ግን አያገኙትም። ምናልባትም ጸበል፣ ቅዱስ ቁርባን ምናምን ቢያከታትሉበት ልጁ ሊድን ይችላል። ስለዚህ እያልኩ ያለሁት ምንድን ነው? አሁን ባለንበት ሁኔታ መንፈሳዊ የሚመስሉ ሃይማኖታዊ የሚመስሉ ግን ኮንስፓይረሲ የሆኑ በጣም ብዙ ችግሮች አሉ። ኮንስፓይረሲ ሴራ ማለት ነው። ኮንስፓይረሲ ሴራ በትክክል ሆን ተብሎ የዲፖፕሌሽን ስራ፣ የህዝብ ቅነሳ ማለት ነው። እንደገና ደግሞ የህዝብን የመቆጣጠር ሂፕኖታይዝ የማድረግ አንደርማይንድ የማዋረድ ስራ፣ ሰው በቃ እንዲጨቆን እንዲቸገር በጣም ብዙ የሚደረጉ ኮንስፓይረሲዎች አሉና እንደዚህ ሚዲያ ላይ የምታዩዋቸውን ነገሮች እንደ ጊዜው የተጻፈው ነገር እየሆነ እንደሆነ አስባችሁ ነው ማለፍ ያለ። አቤቱ ማረን ይቅር በለን እያላችሁ ማለት ነው። ገና ለገና የፈረንጆች መጽሐፍ ቅዱስ ስለሆነ እኛን አይመለከተንም አንልም። ቋንቋው ተቀየረ እንጂ ያው ነው። የእግዚአብሔር ቃል ነው ያለበት 66 ተዋህዶ የሚሆን ምንም የትኛውም የካቶሊክም ይሁን ምንም ይሁን እዚህ ቃሉ እዚህ ውስጥ ግን የእግዚአብሔር ቃል አለበት። ስለዚህ ይሄ በካሜራ መቅረጽ ምን አስፈልገ? እስቲ ቀርጾት ነው አይደል ያስተላልፈው። እርግጠኛ ነኝ አንድም ሰው ጥሩ ነገር አይደግፍም፣ መልካም ያደረገው አይሉትም። ስለዚህ ኮንስፓይሬሲው በዚህ ልክ ነው ሄደው ጥግ ድረስ ሄደው እና እኛም በትራሳችን ስር ያስቀመጥናቸው የጸሎት መጽሐፍቶችና መጽሐፍ ቅዱስን አውጥተን ካላነበብ ነው ህይወት ካልሆነ ልክ ከዚህ ሰውዬ የማይተናነስ ነገር ነው እኛም እያደረገን ያለ ነው። ህይወት እንዲሆነን ማንበብ አለብን። ያነበብነው በህይወት በተግባር መኖር አለብን ብዬ አስባለሁ። እንደኔ ይሄን ለመናገር ነው ያመጣሁት። እግዚአብሔር ይማረን።